መቼም መልክ ይስጠኝ እንጂ ሙያ ከጎረቤት ያደለ። እኔም የመዳም ልጅ ስትሰራ ይቼ ወላሂ በጣም የወደድኩት። ይሄንን ሻወር ስትወስዱ ተጠቀሙት። በጣም ቀላል ነው። ደግሞ ቡናና ስኳር እንዲሁም ዘይቱን በማደበላለቅ ሻወር ስትወስዱ ስትጠቀሙት እንትኑን ታዩታላችሁ፣ ውጤቱም ማለት ነውና የዛኔ ታመሰግኑኛላችሁ። ወላሂ አንዴ በተጠቀማችሁት ሰውነታችሁ ልስልስ ይላል፣ ጽድት በጣም በቃ። በተለይ እንደኔ ኩሽና የምትሰሩ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያጀማ? ሰላም ብያለሁኝ። ለቤቴ አዲስ የሆናችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ። እዚህ ጋር እንግዲህ ዘይቱን አለ፣ ጥቁር ቡና ዱቄት አለኝ፣ እንዲሁም ደግሞ ስኳር አለ። ይቺ ኤልባ ይሄ ስኳር ነው። እዚህ ጋር ስኳር አለኝ ማለት ነው። እና በጣም ተጠቀሙት፣ በጣም አሪፍ ነው። እንዴት ይሄ ባለፈ ሰርቼበት ነው። ኤልባው ያው ንጹህ ነው፣ ችግር የለውም። ቡና ዱቄት እና ስኳር፣ ይሄ ስኳር ነው። ከዛ ቡና ዱቄት እጨምራለሁኝ። እቃዋን ለምን አላጠብሻትም እንዳትሉኝ፣ ያው ስለሰራሁበት ምንም ችግር የለው። ባለፈ ሰርቼበት አልቆብኝ አሁን እየሰራሁ ነው። ይሄው ቡና ዱቄትና ስኳር ጨመርኩኝ። ከዛ ዘይቱን እጨምራለሁ። ያው ባንድ ዲጂ ስለሆነ ብዙም አይመቸኝም። በጎን ደግሞ ምግብ እየሰራሁ ነበር እና ተጠቀሙት። ወላሂ ነው የምላችሁ። እኔ የመዳም ልጅ ስትሰራ ይቼ ነው እንትን ያልኩት የኮረጅኩት። እሷ የሆነ ሰርግ ምናምን ስትሄድ ሻወር ስትወስድ ሻወር ከመውሰዷ በፊት ይሄንን አዘጋጅታ ይዛ ትገባለች ማለት ነው። እዚህ ጋር ይቅርታ ስኳርና ቡና ጨምሬያለሁ። ከዛ ዘይቱን ጨመርኩ። ከዛ ታማስሉታላችሁ። እኔ እንደዚች ሰርቼ እንግዲህ ለብዙ ጊዜ ይበቃኛል። ይሄንን እንደዚህ አዘጋጅቼ አስቀምጠዋለሁኝ በታጠብኩ ሰዓት። ያው ሁል ጊዜ ባይሆንም በስንት ቀን አንድ ጊዜ እንደዚህ እንትን ስል እታጠባለሁ በዚህ ማለት ነው። ለምን በጣም ነው ሰውነታችሁን ልስልስ የሚያደርገው። የእውነት በጣም ነው የወደድኩት። በዚህ በሙቀት እንግዲህ ሰውነታችን ፍርፍር ምናምን ይላል። ሙቀቱ መቼም የሰው ልጆች ነንና ከባድ ነው። አሁን ላይ አረብ ሀገር ላይ በየቦታው ሙቀት ነውና ትንሽ ቀጠን ብሎብኛል። ስኳር ጨመርኩበት ወፈር እንዲል እና ጽድት ነው የሚያደርገው። ያው መጀመሪያ ላይ በሳሙና ምናምን ትታጠባላችሁ። በሳሙና ከታጠባችሁ በኋላ መጨረሻ ላይ ቡናው ዱቄቱ እንዴት እንደሚሸት ልነግራችሁ አልችልም። ሽንት ቤቱ ራሱ በጣም ሽታው ደስ ይላል በጣም። ይሄን ስሰራ በነገራችን ላይ ልጆቹ ቡና ዱቄት ሸቷቸው ምንድን ነው ምን እየሰራች ነው ቡና ስሪልን እያሉኝ ነበርና እንደዚህ ምትት ታረጉታላችሁ። እኔ አንዳንድ ጊዜ አረቦች ማለት ነው እንደዚህ ለፊታቸው ማስክ የተለያዩ ለጸጉር ምናምን እንትን ሲሉ ያለሁኝና ለምን እኛስ አንጠቀምም? እዚህ ጋር ደግሞ ትንሽዬ ሳሙና ትጨምሩበታላችሁ። እንደዚህ ፈሳሽ ሳሙና ካላችሁ ትንሽ ጨምሩበት። ካላላችሁም ችግር የለውም። መጀመሪያ ላይ በሳሙና በጽድት አድርጋችሁ ሻወር ከወሰዳችሁ በኋላ መጨረሻ ላይ በዚህ ማለት ነው ሰውነታችሁን ያው እንደ እንትን አዳርሳችሁ ፈግፍጉት። በጣም ጽድት ነው የምትሉት። ልነግራችሁ አልችልም። የሚሰማችሁ ስሜት ሰውነታችሁን ስትናኩት ልስላሴው ዘይቱንም ስላለው እንዲሁም የቡና ዱቄቱ ስላለ ስኳሩ ደግሞ እንደዚህ እሽት ስታደርጉ በቃ ቆሻሻ የሚባል አይኖረውም ሰውነታችሁ ላይ። እንደዚህ ሰርቼ እንግዲህ አስቀምጣለሁኝ። ከዛ በታጠብኩ ጊዜ እንደዚህ ያው ቶቶሎ በመሰዓት እንኳን አልጠቀምም። በር ለመክፈት ምናምን አንዳንድ ጊዜ እኮ
የምትጣደፉበት ሰዓት አለ አይደል? በዛን ሰዓት የሰው ቤት ነገር በዛን ሰዓት አልጠቀምም። ግን እንደዚህ በቃ ራሴን እስኪ ልንከባከብ የምትሉበት ቀን አለ አይደለ? በዛን ቀን ግን እታጠባለሁኝ። እና እናንተም እንግዲህ ተጠቀሙት። በጣም ቀላል ነገሮች ናቸው። ቡና ዱቄትና ስኳር፣ ዘይት ዘይቱን ብቻ ነው እና ደግሞ ፈሳሽ ሳሙና ጨመር አድርጋችሁ ልነግራችሁ አልችልም። ሽታው በቃ ሁሉ ነገር በደንብ ነው እኔ የወደድኩት። የሚያታግል ነገርም ስላልሆነ ለምሳሌ እሳት ላይ ጥዳችሁ ምናምን እንትን ማለት ስለማያደክም ያን ያክል ያው የሰው ቤት ስለሆነ ብዙም ስለማይመቸን እኔ ስለማውቀው እንደዚህ ግን ቀላል ነገር ሲሆን ደግሞ አንዳንድ ጊዜ ራሳችንን እንንከባከብ። ራሳችንን በቃ በተለያዩ ነገሮች በተቻለን አቅም ለምሳሌ ፊታችን ላይ ተልጅ ምናምን እና ደግሞ ኪያሩን ፍሬዘር አድርጋችሁ ትንሽ ቀዝቀዝ ሲል ቁጭ አላችሁበት በኪያሩ ፊታችሁን ፍግፍግ ምናምን አለ አይደል? አንዳንድ ቀላል ነገሮች። ይሄን ስፍንጃ ደግሞ ማለት ነው በጣም የወደድኩት እግራችሁ ማለት ነው። በዚህ በጥቁሩ እንትን ስፍንጃው የእቃ ማጠቢያው አለ አይደል? በጥቁሩ በቃ የሆነ ከቻላችሁ ሙቅ ውሃ ለብ ባለ ውሃ ትንሽ ዘፍዝፋችሁ ስራ ስጨርሱ እግራችሁን ይሄን ትንሽ እየፈሳሽ ሳሙና አድርጋችሁ ውሃው ላይ በዚህ በስፍንጃ እግራችሁን ብትፈገፍጉት ወላሂ በጣም 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 ነው የወደድኩት እኔ። እናንተም ሞክሩት። ስፍንጃ በቃ ለእግር መታጠቢያ በጣም አሪፍ ስራ ስትጨርሱ አለ አይደል እንትን እያላችሁ ራሳችሁን ተንከባከቡ። ሌላ ነገር ባታገኙ በእቃ ማጠቢያችን በዚህ በስፍንጃ እግራችሁን መፈግፈግ ምናምን ጽድት ይላል። ጥፍራችሁን መቆራረጥ ስራ ስትጨርሱ ማለት ነው። እና እንግዲህ ይህን እላችኋለሁ። በተረፈ በያለንበት ሰላማችን ይብዛልን። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ኧረ ተው ግን አበረታቱኝ። የምር ለምታበረታቱኝ ደግሞ በጣም አመሰግናለሁ።